አንቺ የቆንጆ ተምሳሌት አበባ የማያልቅ በረከት ከቤትሽ ውስጥ ይግባ። አሜን። ጎበላ እንዴት ነው? ሳቅሽ በጣም ያምራል። ፈገግታን አትጪ። ክፉይን ካሻቡ ሁሌም እንድትሰጪ። ታዲያ ገንዘብ ነው እንሰጪ፣ ሌላ ነገር አይደል? ለካ በበርበሬ ጠርቅመሻታል። በባህላዊ መንገድ የሆነ ሲሚያችሽ እንቅልፍ ባይናችን ሲያዞር እኮ ሊነጋ ነው። አንቺን እያየሁ እንቅልፍ እንዴት ትዝ ይለኛል ብለሽ። ታዲያ ወደፊት አብረን ስንኖር መተኛት ልታቆም እንዴ? ቆይ አሁን አብረን እየኖርን አይደለም እንዴ? ይሄኔ ስልክ ያላነሳሁት እኔ በሆን ኖሮ ከስራ ተባረሻል የሚል ደብዳቤውን ለመጻፍ 1 ሰከንድ እንኳን አይፈጅበትም ነበር እንዴ። አዎ አውሬ ናት፣ ቀላል አውሬ ናት ኪራ። እኔ እኮ የሚረዳኝ ሰው አጥቼ ነው እንጂ በሁለት እሳተ ገሞራ መሀል እኮ ነው ያሉት። ሲጋ ሴት እሷ ትለበልበኛለች፣ ሲጋ ሴት እሷም ትለበልበኛለች። ይሄን እስኪ ሰሙን አልጠቆርኩብን። ወንዶች ደግሞ አንዳንዴ በጣም የጥፋተኝነት ሲሰማቸው ራሳቸውን ለመደበቅ ሲሉ ነው ወደ መጠጥ የሚሄዱት። ጽናትን የሚይዝልን ወይም ደግሞ የጽናትን ሴራ የሚያጋልጥልን አንድ ሰው እንጣ። ኧረ ኒና እባክሽን የሆነ ነገር ላይ አፈንጂው፣ የሆነ ቦታ ላይ የሆነ ነገር አድርጊ፣ የሆነ ቦታ ላይ ሹክ በይ በቃ ለኪራ ወይም ደግሞ ለሌላ ሰው የሆነ ሹክ በይ በቃ የሆነ አዳልጦሽም ቢሆን የሆነ ነገር አውሪ። ምን ነው አፍሽ ተያዘ እዚህ ላይ? ለነገሩ አልፈርድባትም። በበርበሬ በምን ያጣጠነቻቸው እንዴ! ከባድ እኮ ነው። የአንዷን ልሳን ዘግታ ደግሞ ሁለተኛው ይከብዳል። ለዛው ይመስለኛል ኒና ጠንቀቅ ያለችው። እንዴት ናችሁ ውዴ ጽናት ተከታታይ ድራማ ቤተሰቦች? አማን ናችሁ? ዛሬ ማብረን ጽናት ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ናችሁ ይሆናል። ጽናት በትላንትናው ክፍል አሾይና ነበረ። ጥሩ ነገር አይተን ነበረ። ጎብላውና ጓደኛው ደስ የሚል አይነት ነገር አይተን ነበረ። መተሳሰባቸውን፣ መዋደዳቸውን፣ አንዱ ለአንዱ ምን ያህል መስዋዕትነት ማድረግ እንደሚችሉ ስናይ ነበረ። በነገራችን ላይ ትክክለኛ ጓደኛ እንደነዚህ አይነት ልጆች ጋር አለ ብዬ አስባለሁ። ማለት ይሄ ጎዳና ላይ ከሚኖሩ ልጆች ጋር፣ በድህነት የሚኖሩ ልጆች ጋር፣ እንደነዚህ አይነት ሰዎች ጋር ትክክለኛ ጓደኝነት አለ ብዬ አስባለሁ። ለምን እንደዚህ እንዳልኳችሁ ልንገራችሁ። እነሱ ጋር ምንም ቢፈጠር አንዱ አንዱን ትቶ አይሄድም። ምንም ቢፈጠር አንዱ አንዱን አይገድም። ምንም ቢፈጠር አንዱ በቃ የፈለገውን ነገር መክፈል ይችላል፣ የፈለገው ድረስ መጓዝ ይችላል። ሁሉንም ማለት አይደለም፣ ግን አብዛኛው ሰው ጋር ነው እንደዛ አይነት ልጆች ጋር፣ አብዛኞቹ ጋር እንደዛ ናቸው። በቃ አንዱ ለአንዱ ህይወቱን መስጠት ይችላል። ጭንቅ የለበት። በጣም ነው የሚዋደዱት፣ በጣም ነው የሚከባበሩት። በቃ ያስቀኗቸዋል። አብዛኛው ትክክለኛ እውነተኛ ፍቅር ያለው እነሱ ጋር ነው ብዬ አስባለሁ። እኛ ጋር የሀይ ነው ጋይስ። አብዛኛው ሰው ገንዘብ ሲኖር፣ አብዛኛው ሰው የሆነ ነገር ሲኖረው፣ ጥቅም ሲኖረው፣ ብቻ የሆነ ነገር ታርጌት አድርጎ ነው ወደ እናንተ የሚቀርበው። ስለዚህ ያንን ታርጌት ያደረገውን ነገር ከእናንተ ካጣ ሰውየው የለም፣ ከጎናችሁ የለም። ለእናንተ ጭራሽ ጠበቃ ለመቆም ወፍ ማለት ነው። ጠበቃ እንኳን ለቁም ቢል ማለት ነው እናንተ የሆነ የምታመልጡበት ነገር ካለ፣ የሆነ ከዛ ነገር የምትወጡበት ኮንዲሽን ላይ ከሆናችሁ ብቻ ነው። በቃ ለምሳሌ በሆነ ወጥመድ ውስጥ ብትገቡ ከዛ ወጥመድ ውስጥ የምትወጡበት ኮንዲሽን ላይ ሆናችሁ አቅሙ ካለ፣ የሆነ ነገር ካለ፣ የሆነ አካል ካለ ያ ሰውዬ አብሯችሁ ችግር የለበትም። ነገር ግን ከዛ ሁኔታ ውስጥ የሚያወጣችሁ ምንም አይነት ኮንዲሽን ከሌለ እሱም የለም፣ ጠፍቷል። የምሬ ነው፣ ከአካባቢያችሁ ተሰውሯል። እነዚህ ልጆች ጋር ግን እንደዚህ አይነት ነገር የለም። አንደኛ ምንም ነገር የላቸው፣ ገብቷቸዋል። ጓደኛ የሆኑት እርስ በርሳቸው ነው። ራሳቸው ሰውነታቸውን ወደው ማንነታቸውን ወደውት ነው። ገብቷል። አንዱ የአንዱን ማንነት ወዶ ነው። አንዱ የአንዱን ንጹህነት ወዶ ነው። አንዱ የአንዱን የሆነ ነገር አይባልም አይደለ? በቃ ይሄ ፊዚካል ብቻ ሳይሆን ማንነቱን፣ ውስጡን፣ ሰላሙን፣ የሆነ ውስጥ ላይ ያለውን ነገር ወዶት ነው። ገብቷቸዋል። ስለዚህ ምንም ነገር ቢመጣ እንትን አይ፣ ሁሉ ነገር አብሮ ነው። ሁሉ ነገር ሲሆን አብሮ ነው። አንዱ ሲያጣ አንዱ ጋር ካለ ችግር የለም። ከቀኝ ኪስ አምጣችሁ ወደ ግራ ኪስ እንደመገልበጥ ምናምን እና ትክክለኛ ጓደኝነትን የምናይበት ቦታ ይመስለኛል። እስኪ እናንተን ሀሳብ ኮሜንት ላይ አስቀምጡልኝ። እነሰኒ አንድ ነገር አንስተው ነበረ። ክፍለ ሀገር ጥሪ ነበራቸው። ቢሄዱና እዛ ቢያሳልፉ ለሆነ ያክል ጊዜ ከናሆምም ስር ቢጠፉ ዋው ነበር እና እንደዚህ አይነት ነገር ብናይ ለእኛም አሪፍ ነው ብዬ አስባለሁ። ትንሽ
እረፍት ይሰማናል ብዬ አስባለሁ። ከዛ ውጪ ምሩን ለማሳበድ ቁርጣ ተነስታለች የናሆም የድሮ ፍቅረኛ። አሁን ግን እሷን ልጅ በጊዜ መላህ ቢላት አሪፍ ይመስለኛል። እኔ ምሩን ምንም እንድትሆን አልፈልግም፣ ማለት እንዲከፋት አልፈልግም። ሊሆን እንደሆነ አላውቅም፣ በቃ ተሳዝነኛለች። ምክንያቱም ይሄ ያለባት ቻሌንጅ መሰለኝ እንዳዝንላት ያደረጋት። ይሄ አስተሳሰቡ አለ ማለት ምን ያህል ቻይ እንደሆነች አስባችኋል ጋይስ? እኛ እኮ ጤነኛ ሆነን የሆነ ነገር ተቸግረን አገር እያዝልን እንላለን። የምሬ ነው። እኔ ራሴ ስንት ጊዜ ብያለሁ፣ ጤነኛ ነኝ፣ መስራት እችላለሁ፣ መንቀሳቀስ እችላለሁ፣ የፈለኩትን መርጬ በላለው፣ የፈለኩትን እጠጣለሁ። ይሄ ሁሉ ማድረግ እየቻልኩኝ የሆነ ነገር ስለጎደለ ብቻ ሀገር እያዝልኝ ብዬ ያውቃለሁ ብዙ ጊዜ ለዛው እና እሷ ብዙ ነገር ጎሏት። የልብ ታማሚ ይቻላል። የልብ ታማሚዎች መቼም በቃ እንደ ማንኛውም ሰው መንቀሳቀስ አይችሉም። ሜቢ ምግብ የሚመቻቸውን አይነት ምግብ መርጠው ነው የሚበሉት። የመድኃኒት ሰዓት አላቸው። በዚህ ሰዓት መድኃኒት በቃ ለራሳቸው እረፍት መስጠት አለባቸው። ይሄ ሁሉ ጫና ያለባት ይህን ሁሉ ሸክም ተሸክማ ማለፍ ማለት እኔ ትልቅነት ነው ብዬ ነው ማስበው እና ለዛ ነው ማዝንላት እና እሷ ምንም እንዲነጋት አልፈለግም። የምድሬን ነው ምላቸው እና ጋይዝ ጤነኛ የሆናችሁ የምድሬን ነው ምላችሁ። እኔ አንዳንዴ ዝም ብዬ አስባለሁ እንደዚህ ቁጭ እያልኩ በቃ የሆነ ዝም ብዬ ሳስበው ለምንድን ነው ግን እንደዚህ እንትን የሚለው? ጤነኛ ነኝ፣ አልቸግርም፣ እበላለሁ፣ ምግብ አማርጬ አይደለም በለው ያገኘሁትን እበላለሁ፣ የፈለኩትን ነገር መጠጣት እችላለሁ፣ እንደፈለኩ ወጥቼ መግባት እችላለሁ፣ ሰላማዊ ሰው ነኝ። ታዲያ ለምን አማራለሁ? ታዲያ ይሄ ለምን ካልሆነ ብዬ ራሴን አጨናንቃለሁ ብዬ ብዙ ጊዜ አስባለሁ። እና ያው የሰው ልጅ ስትሆኑ የሰው ልጅ ተፈጥሯዊ ባህሪ መሰለኝ በቃ አዳዲስ ነገሮችን ማየት ይፈልጋል፣ ካለበት ነገር ከፍ ማለት ይፈልጋል። ለምሳሌ ያክል አንድ መኪና ቢኖራችሁ የተሻለ መኪና ለማምጣት ትሮጣላችሁ እንጂ አንድ መኪና አግኝቻለሁ ብላችሁ አርፋችሁ ቁጭ አትሉም። ይሄ እውነታ ነው። ምክንያቱም ስለሚያስጠላችሁ። ጫማ ገዝታችሁ በጣም ወዳችሁ ትገዝታችሁ አንድ ወር ሳታጠልቁት እኮ የጫማ አስጠላኝ ብላችሁ ሌላ ጫማ ትቀይራላችሁ። ለምንድን ነው? ሁሌ አዲስ ነገር ስለሚፈልግ ነው። በቃ ተፈጥሯችሁ ይመስለኛል። እና ብቻ ከባድ ነው አይደለ? እስኪ እናንተ ምን ታስባላችሁ? ምን ትላላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ከዚህ በዘለለ የተለየ ነገር አልነበረም በትናንትናው ክፍል። ሜቢ የነ ኪራ ስራ መጨናነቅ አይነት ነገሮች እናያየ ነው። ከዛ በዘለለ የወይዘሮ ጽናትና የሶሲን ጉዳይ ነው። ሶሲ እየተደበረችባቸው ነው። ይመችሽ ሶሲ ይመችሽ፣ ግን እውነታው ቶሎ ይጋለጥ። በቃ ይበቃኛል። በጣም ወዳችኋለሁ። ክፋይንካችሁ ክፉ አፏችሁ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። ጀለስ ምን ሆኖ ነው ጋይስ? ኒናን ነው ወይስ ናቲን ለማስወገድ ነው ቆርጦ የተነሳው? በዛ ምሽት እንደዛ ያን ነገር ይዞ ወደ ቤት የገባው ምን ታስባላችሁ ጋይስ? ለእኔ ካልሆንሽ ለማንም አትሆኝም ነው ወይስ ደግሞ ለእኔ ካልሆነ በስተቀር ማንም ወደ አንቺ የሚጠጋውን እደፈዋለሁ ነው? ምንድን ነው አላማው? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ? ውድ የጽናት ተከታታይ ድራማ ቤተሰቦች ማን ናቸው? ዛሬ አብረን ጽናት ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ወይዘሪት ሶሲና ጽናት ድራማቸውን ቀጥለዋል፣ ፋይታቸውን ቀጥለዋል። ምንም ማድረግ አይቻልም። ሶሲም ቀጥላለች፣ እንዲሁም ጽናትም ቀጥላለች። ሶሲ ደግሞ በትናንትናው ክፍል አንድ ነገር አሳውቀናለች። ማውራት እንደቻለች ተናግራለች። ግን ማውራት እንደቻለች ብትናገር በዚህን ሰዓት ኪራ አያምናትም። አውቀሽ ነው ዝም ያልሽው ብሎ እንትን እንደሚል ስታሰላስል ነበረ በትናንትናው ክፍል በደንብ እንዳያችሁት። ሸፍነዋለች፣ ችላው ዝም ብላለች። መንገድ እየፈለገች ይመስለኛል፣ ጽናትን የምታጋልጥበት መንገድ እየፈለገች ይመስለኛል። ጽናትም ደግሞ ማውራት እንደቻለች ገብቷታል። በምን መልኩ እንደገባት ባናቅም ብቻ ገብቷታል። ይህንን ነገር ለማጋለጥ ደግሞ ኒናን ጠርታ ከኒና ጋር አግዝኝና እናጋልጥ እያለች ነው። ማን ቀድሞ የሚያጋልጥ ይመስላችኋል? የማን ሚስጥር የሚታወቅ ይመስላችኋል? ምን ታስባላችሁ? የጽናት ወይስ የሶሲ? የትኛው እውነታ ቶሎ የሚጋለጥ ይመስላችኋል? ምን ትላላችሁ? እኔ ግን ቤኪ ማን ነው የሚለው ነገር ግራ ገብቶኛል። ቤኪ ወይ ቢመጣ ወይ ብናየው ቢጋለጥ እኔ ደስ ይለኛል። ኒናም ብላለች እኮ ቤኪ ግን ማን ነው ምንድን ነው እሱ ብላለች። እና
ቤኪ ማን ነው የሚለው ለሁላችንም ጥያቄ ስለሆነ ቤኪ ቶሎ ብታመጪልን አሪፍ ይሆናል ብዬ አስባለሁ። ቤኪ ቢቀድም ደስ ይለኛል እኔ። ከዛ ውጪ የኒናና የዶልፊን ናቲ ፍቅር ቀጥሏል፣ በይፋ ጀምረውታል። አሸወይና ብለናል እንግዲህ መርቀንላችኋል። ጥሩ ነው፣ ይመቻችሁ፣ በርቱ፣ ቀጥሉበት። እኛ ተመችቶናል፣ እናንተ ከተመቻችሁ እኛ ምንም ችግር የለብንም፣ ይመቻችሁ ብለናል። እናንተ እንዴት እያያችሁት ነው? የሁለቱም ፍቅር የሚዘልቅ ይመስላችኋል ወይስ ደግሞ ማይዘልቅ? ምን ትላላችሁ? ያ የድሮ አፍቃሪዋ ደግሞ መጨረሻ ላይ እየሄደ ነበረ። ማንን ለማስወገድ እንደሆነ ባናቅም መግቢያ ላይ ብያችኋለሁ። ወይ ኒናን ነው ወይ ናቲን ነው። እናንተ ማንን ይመስላችኋል? የኔ ካልሆንሽ ሙቺ እያላት ነው፣ ወይም ደግሞ እሷን ለማጥፋት ፈልጎ ነው። ከአንቺ ጋር የሚታየውን ሁሉ ላጥፋ፣ አንቺ የኔ ብቻ ነሽ፣ ማንም ወደ አንቺ ሊቀርብ አይችልም፣ ሁሉን ማስወገዳለሁ እያለ ናቲ ለማስወገድ አስቡ ነው። የትኛው ላይ ናቸው? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ከዛ በዘለለ በትናንትናው ክፍል የተለየ ነገር አለ ብዬ አላስብም። ሜቢ የነኪያ ፍቅር ምናምን ቢሮ ውስጥ ትንሽ ረበሽበሽበሽበሽ እያረጉት ነበረ። አለቃውም ጋር ደርሷል። ግን አበዛችሁ፣ እያበዛችሁ ምን ነው ንቅ አረጋት። ለነገሩ እኮ መጀመሪያም የሆነ ጉልበተኛ አይነት ነገር ነችና ትንሽ ቢቀጣት አሪፍ ነው ብዬ አስባለሁ። ልጁ ቢቀጣት አሪፍ ነው፣ በደንብ ብትማር። ገብቷችኋል? እንደዚህ አይነት ሰው ካጠገቡ ራቅ ስትሉ ነው የሚማረው። አብራችሁ ስትሆኑ ስትለማመጡት ያስቸግራል። ስትተውት ስትንቁት ግን እንዴት ብሎ አያወራኝም፣ እንዴት አያወራኝም፣ እንዴት አያናገረኝም፣ እንዴት ይቅርታ አይጠይቅኝም፣ እንደዚህ አይነት ነገር ውስጥ ይገባል። ይቅርታ ጠይቃችሁት እንኳን ለምን ይቅርታ አልጠየቅኝም ይላልና እንደዚህ አይነት ነገር ውስጥ ቢገባ አሪፍ ነው ልጁ። የእናንተን ሀሳብ ኮሜንት ላይ አስቀምጦልኝ። የሁለቱ ፍቅርስ ምንም ይሆን ይመስላችኋል? ኮሜንት ላይ እስኪ አስቀምጦልኝ። እስኪ እነ ናሆም ጋር ምን ተፈጥሯል? እነ ናሆሜ ጋር የነበረው ነገር፣ እነ ምሩ ጋር የነበረው ነገር እስኪ ሀሳብ ኮሜንት ላይ አስቀምጡልኝ። ከዚህ በፊት የነበረውን ክፍል ስላላየሁት ነው እንደዚህ ብዬ ያልኳችሁ። እነ ሰኒ ጋር አሪፍ ነገር አይተናል። የሰኒ ፍቅር ደስ የሚል አይነት ፍቅር ነው፣ መተሳሰብ ያለበት መከባበር ያለበት ፍቅር ነው። ሁለቱም እርስ በርሳቸው ይረዳሉ፣ ነገሮችን ይረዳሉ። የሚያበሳጭ ነገር ነው፣ ይበሳጫሉ፣ ግን ወዲያውኑ ደግሞ ይረዳል። እሷም ተረዳዋለች፣ እሱም ይረዳታል። እሱ ነገር በጣም ደስ ብሎኛል። ይበቃኛል። በቀጣይ ክፍል እንገናኛለን። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እነዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። ፒስ። ምሩ ላይ ምን የሚፈጠር ይመስላችኋል? ሌኒ የምሩን መድኃኒት ቀይረዋለች በሌላ መድኃኒት። ምሩ ምን የምትሆን ይመስላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ? ውድ የጽናት ተከታታይ ድራማ ቤተሰቦቿ ማን ናችሁ ወይ? ዛሬ አብረን ጽናት ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ሌኒ ግን እየሄደችበት ያለችው መንገድ በጣም የሚያስጠላና በጣም የሚያስፈራ ሆኗል። እንደ እውነቱ እኔ ሳስበው አሁንም እንደተረዳው ታውቃላችሁ፣ ልጁ የናሆም እንዳልሆነ በቃ በዛ እርግጠኛ መሆን ቻልኩ። ጭራሽ የናሆም ልጅ አይደለም። እንደውም ስልክ ደውላ ስታወራ የነበረው የዛ ሰው ልጅ ነው ልጁ እንጂ የናሆም አይደለም። በቃ ሁለቱ ተስማምተው ልጁን ለማሳደግ እያደረገችው ያለችው ወይም ደግሞ ሴቶች ያለ አይደለ ልክ ሲያመልጣችሁ የኔ ካልሆንክ በግድ ገብቷችኋል አይደለ? ጊዜ ከሄደ በኋላ በግድ የኔ ካልሆንክ አይሆንም። በነገራችን ላይ ሴቶች ብቻ ሳይሆን ወንዶችም እንደዛው ናቸው። ብዙ ጊዜ እንደዚህ ነው። አብራችሁ ስትሆኑ አትስማሙም፣ ስትሉ አትስማሙ። ከዛ በኋላ ያ ሰው ከእናንተ ተለይቶ ልክ የራሱን ህይወት ሲጀምር እንዴት ትላላችሁ? እልህ ይዛችኋል፣ ትቀናላችሁና እሷ ጋር እያየን ያለ ነው ይሄ ነገር ነው። ብቻ በጣም አስጠሊታ የሆነ ነገር ነው እያየን ያለ ነው። እኔ ግን አንድ ነገር ሪከመንድ ሳደርጋችሁ ምሩ ምንም አትሆንም፣ ይጋባሉ፣ ደግሞም ትወልዳለች። ከዚህ በፊት ብያችኋለሁ፣ ልጅ ትወልዳለች ምሩ፣ ታዩታላችሁ። ወደ ነኪራ ቤት እንመለስና ነኪራ ቤት እየተፈጠረ ያለው ድራማ አሪፍ ነው፣ ቀጥሏል። ጽናት ተመስገን ይኸው 2 ክፍል አምልጣለች። ምንም ሳይነቃባት ድብስብስ እያደረገችው አምልጣለች። ግን እስከ መቼ ታመልጣለች ነው? ሶሲም መቼም አፏ ተከድኖ አይቀርም፣ የሆነ ጊዜ ማውራቷ የማይቀር ጉዳይ ነው። ከዛ በፊት ግን ኒና ትዘረግፏለች ብዬ አስባለሁ። ወይ የኒናንም ልሳን ካልዘጋች በስተቀር ኒና ሁሉን ነገር ትዘረግፏለች። ለሆነ ሰው ማለቷ የማይቀር ጉዳይ ነው። የምሬ ነው ብላችሁ ኒና በዚያ በቃ ዝም ብሎ እያቅለበለባት ነው። ስለ በርበሬ ነው ሁላ የምታወራው። በቃ በርበሬ ነው፣ የሆነ ነገር ሲነሳ በርበሬው ነው የምትለውና ምሳሌዋ ሁሉ በርበሬ ነው። በቃ ስለዚህ ከባድ ነው የሚሆነው ለጽናት።
እስኪ ብቻ አብረን የምናየው ይሆናል። እኔ የሆነ ጽናት መቀጣት አለባት። ከምሪ ነው የምላችሁ። አሪፍ የሆነ ቅጣት መቀጣት አለባት። እንደገና ደግሞ የሚደውልልሽ ሰውዬ ቤኪ ነው የምትሉት፣ ደውልላት። እሺ ቤኪ አስጨንቃት፣ በደንብ ደውልላት። በዚህ ሰዓት እንደው መደዋወል አለባችሁ። ምክንያቱም ልሳኗ ተዘግቷል፣ የሚያወራ የለም። በደንብ አውሪ። እሺ ቀጥይ። የኒና እና የናቲ ፍቅር የሚሆን ይመስላችኋል? የሚሳካ ይመስላችኋል? እንዴት ታስባላችሁ? እኔ ግን መጀመሪያ አካባቢ ሁለቱ ፍቅረኛሞች ቢሆኑ የሚል ሀሳብ አንስቼ ነበር፣ ግን አሁን ላይ ሳየው እንደዛ የሚሆን አይመስለኝም። አይዶን አላቅም፣ እርግጠኛ አይደለሁም፣ እርግጠኛ መሆን አልቻልኩም። ግን በፊት ላይ ሪከመንድ አድርጊያቸዋል ሁለቱ ፍቅረኛሞች ቢሆኑ በጣም ደስ ይለኛል ብያቸዋለሁ። አሁን ግን የድሮ ፍቅረኛዋ ስለመጣ ከድሮ ፍቅረኛዋ ጋር ደግሞ የተለያዩበት መንገድ የሆነ ግልጽ ያልሆነ ነገር ስለሆነ ሜቢ ሊመለሱ ይችላሉ የሚል ሀሳብ ስላለኝ ነው። እስኪ የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ምን ታስባላችሁ? ምን ትላላችሁ? ናቲና ኒና አንድ ላይ ቢሆኑ ደስ ይለኛል። ግን ጥንዳችሁ በጣም ደስ ይላል። ሁለቱም ቀልደኞች ናቸው፣ ምናምን ይጫወታሉ። ብቻ አሪፍ ጥንድ ይሆናል ብዬ አስባለሁ። ግን የሚሆን አይመስለኝም። ወደ ሰኒ ጋር ስንሄድ እነ ሰኒ ጋርም ግጭቱ ጀምሯል፣ ጦርነቱ ጀምሯል። ከዚህ በፊት አንድ ነገር ነግሬያችሁ ነበረ፣ ከዚህኛው ክፍል በፊት ይመስለኛል። በሁለቱ አለመስማማት መሃል እንደገና ደግሞ ጫማ ለማስጠረቅ ጫማ የተበጠሰ ብር አልያዝኩም ምናምን ብላ የመጣችዋም ልጅ አውቆ የተሰራ ድራማ ወይም ደግሞ አውቆ የተደረገ ነገር ነው፣ የተቀነባበረ ነገር ነው ብያችኋለሁ። በማን ካላችሁኝ በናሆም ወይም ደግሞ በድሮ ፍቅረኛዋ ናሆም፣ የሰኒ ፍቅረኛ ድሮ የኪራ ወንድም ማን ነው በሉት፣ በፈለጋችሁ ጥሩት። ኪሩቤል ያኛው ነው አይደለ ጋይዝ? እሺ ብቻ በናሆም እንያዘውና የእሱ ድራማ ነው እየሰራ ያለው ድራማ ነው ብዬ ሪከመንድ አድርጌያቸዋለሁ። እናንተስ ምን ታስባላችሁ? ይሄ ነገር የተቀነባበረ ነው ወይስ ያልተቀነባበረ፣ የታሰበበት ነው ወይስ አጋጣሚ ነው? ምን ትላላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ለምን እንደዚህ እንዳልኳችሁ ልንገራችሁ። ምክንያቱም ያለ ምክንያት እቺ ሴት ወደዛ መጣች። ከመጣች በኋላ ያለበትን ሁኔታ እንትን ካለች በኋላ ካጤነች በኋላ ወይም ደግሞ ገና በመጀመሪያው ዕለት ግንኙነት ምሳ ይዛለት መጣች። መጎራረስ ጀመሩ። አንድ በሉ። ሁለተኛ ደግሞ ተመልሳ መጣ። ከዛ ሁሉ በኋላ ሰኒ አባራት ምናምን። ከዛ ሁሉ በኋላ መመለስ አልነበረባትም በእርግጥ የዛኔ ትክክለኛ ሰው ብትሆን ኖሮ ማለት ነው። ስለዚህ ከዛ ጊዜ ሁሉ በኋላ መጣች ተመልሳ አይደለ? ከመጣች በኋላ ምንድን ነው ያለችው? ስራ ገብቷቸዋል። ስራ ባትል ኖሮ ከዚህ በኋላ አንገናኝም ብሎ ያባረራት ነበረ ልጁ። ግን ስራ ላስቀጠረ፣ ስራ ልፈልግልህ፣ ስራ ምናምን ብላ ስራ እንዳላት አድርጋ ሞላችሁ። ደግሞ እሱ ከዛ የተሻለ ስራ መስራት ይፈልጋል፣ መታየት ይፈልጋል፣ ከፍ ማለት ይፈልጋል፣ ሰኒ ማስደሰት ይፈልጋል። ይህን አጋጣሚ ደግሞ ሞቶ አይፈልግም። ስለዚህ ከእሷ ጋር ያለውን ግንኙነት ቀጠለ ማለት ነው። ይሄ ድራማ ካልሆነ በስተቀር አጋጣሚ ሊሆን አይችልም። የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ለማንኛውም ለዛሬ የነበረን ቆይታ ይህን ይመስላል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደወንዙ አልፏችሁ፣ ሊሳካላችሁ ይመርባችሁ፣ ቀናችሁን ብሩ፣ ሌታችሁን ብሩ ይሆንላችሁ እያልኩኝ እኔ በዙ ተሰናበትኳችሁ። ሰው በገዛ እጁ ሰላሙን ያጣል። ኧረ ጽናት ምን ነው ባትዋሽ፣ ምን ነው አርፈሽ ብትቀመጭ። ሰላምሽን አጣሽው እኮ በቃ ሰላም የሚባል ነገር ጠፋ። የምሬ ነው የምላችሁ። ጽናት እንደዚህ ስትሆን አይቻላቅም። በቁሟ እኮ በቃ መቃዠት ጀመረች። በቁሟ ህልም እያየች ነው። ያው መጣሁ እኮ አይቀርም፣ ምክንያቱም ደብቃ አትችሉም። ሲጀመር ደግሞ እያወራች ነው፣ በቃ ሳትጠየቅ እየለፈለፈች ነው። ሰው ከባድ ነው የሚሆነው ነገሩ። ለማንኛውም እንዴት ናችሁ ውድ የጽናት ተከታታይ ድራማ ቤተሰቦች? አማን ናችሁ? ዛሬ ማብረን ጽናት ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮች እንጀባ እላችኋለሁ። ጽናት በትናንትናው ክፍል አሽወና ነበረ። በተለይ ደግሞ ኒና ከህመም በኋላ በጥቁር መነጽር ከች ብላለናለች። ዋው ብለናል። ኒና እኮ ትለይብናለች ስንል በምክንያት ምንም ማድረግ አይቻልም። በቃ ትለይብናለች። አያልቅብሽም አይደለ ኒና? ወይኔ ደግሞ ስደብቅ የሆነን ሰው ነው ትዝ ያስባለች። የሆነ ጊዜ ተጠራንና የሆነ ሰው ቤት ሄድን እና ልክ ስንገባ ደበቁት ብድግ አድርገው። ስቀን ባላ እያለፍ ነው እና ያው ቢደበቅም አይፈረድባቸውም። በወቅቱ ስጋ ነበረ። ስጋ ደግሞ እኛ ሀገር ላይ ያው ታውቁታላችሁ፣ እኛ ሀገር ስጋ የሚበላው በሆነ በወቅት አንዴ ነው አይደል? ወይ በዓል ላይ ነው ወይ የሆነ አጋጣሚ ሲኖር ብቻ ነው እንጂ አልደላንም ነው የሚባለው። ግን ያው ኖርማል ነው።
ኖርማል ያጋጥማል፣ ናቲ ያጋጥማል። በሰኒና በፍቅረኛዋ መሀል ደግሞ የተጀመረው አምባጓሮ ቀጥሏል። አንዴ በሰኒ በኩል አንዴ በሱ በኩል። ልጅቷ ግን እኔ አልጣፈጠችኝም፣ እውነት ለመናገር አልተመቸችኝም። ሊስትሩ ድረስ መታ ስራ ልፈልግል ምናምን ማለቷ የምሬን ነው የምላችሁ አልጣፈጠችኝም። ይህንን ነገር እያደረገ ያለው ናሆም ሰምታችሁኛል፣ አስተውላችሁ ስሙ። ይሄ ነገር ካልሆነ ደግሞ ከዚህ ምን አለ በሉ። ይህንን እያደረገ ያለው አሁንም ናሆም ነው። የእነሱን ትዳር የእነሱን ፍቅር ለመበጥበጥ እየወሰደው ያለው እርምጃ ነው። አውቆ እሷን ወደ እሱ ህይወት አመጣ ይችኛዋ ልጅ። ከዛ ስራ ምናምን ብላ የስራ ድክመት ስላለበት ወይም ደግሞ ስራ ስላጣ አይደለ እዚህ ጋር የሆነው ደግሞ በዚህ መንገድ መጣ ወደ እሱ። ከዛ ደግሞ ስልክም የደወለው አውቀው እሷ ስልክ ትታ እንድትሄድ አመቻችቶ ነው። ብቻ ይህን ነገር እያደረገ ያለው አመቻችቶ ነው፣ ነገሮችን አመቻችቶ ነው ይህን ነገር እያደረገ ያለው። ወይም ደግሞ ስልኩን እዛ ጥላ እንደሄደች ይችኛዋ ልጅ ኮንፈርሜሽን ሰጥተው ነው የደወለው በዛን ሰዓት። መለላችሁ ፈልጌ ነው አሁንም እየሆነው ያለው በህይወታቸው ወይም ደግሞ ይሄ እየተፈጠረ ያለው በሰኒ ጉዳይ የናሆም እጅ አለበት፣ ወይም ደግሞ የድሮ ፍቅረኛዋ ነው የሚባለው አይደለ? የእሱ እጅ አለበት ነው እያልኳችሁ ያለው። ተረዳችሁኝ አይደለ? ይህ ካልሆነ ደግሞ ትቀጡኛላችሁ፣ የፈለጋችሁት እንዳያሳስባችሁ። ለማንኛውም እንቀጥል። ወደ ሶሲ እንሄድና ሶሲ በቀጣይ ክፍል አሪፍ ነገር ይዛ ትመጣለች ብዬ አስባለሁ። ማለት እሷን የሚያምኑበት መንገድ ይፈጠራል ብዬ አስባለሁ። በአሁኑ ሳምንት ወይም ደግሞ በአሁኑ ክፍል ተደፋፍኖ አልፏል። እንግዲህ ቀጣይ እሁድ ላይ በሚለቀቀው ወይም ደግሞ ማክሰኞ ላይ በሚለቀቁ ክፍል ነገሮች ተድበስብሶ ነው ይባላል። ተድበስብሶ እንደማያልፉ እርግጠኛ ልሆንላችሁ ይችላለሁ። ለማንኛውም ከዚህ የተለየ ነገር አለ ብዬ አላስብም። ምናልባት የዘለልኩት እናንተ የምትጨምሩልኝ ነገር ካለ ኮሜንት ላይ ትጨምሩን ትችላላችሁ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደንዙ አልፏችሁ ይሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ፣ ሌታችሁን ብሩ ይሆንላችሁ እያልኩኝ እኔ በዚህ ተሰናበትኳችሁ። ፒስ ብላችሁ ወደ ሰኒ ሽብልል አላችሁ። ይመቻችሁ። እኔን ሰኒ እኔ ጠንበለል እኔን ብያለሁ። የምሬን ነው የምላችሁ። ገና ከመጀመሯ ማለት ገና ከመረጋጋታችሁ ደግሞ ወደ እነሱ መለስ ተው ብያለሁ። ተው ግን ነገሮች ተፈጥረው ከዛ ደግሞ ነገሮች የተስተካከሉበት መንገድ ዋው ብለናል። የምሬን ነው ማለት ይሄ ትክክለኛ ፍቅር የሚባለው አይነት ፍቅር ይመስለኛል እያየን ያለ ነው። ማለት የሆነ ነገር ስታዩ ያበሳጫችኋል፣ መልሳችሁ ደግሞ ማንም ሳያስታርቃችሁ እርስ በርሳችሁ ትታረቃላችሁ። ይሄ የፍቅር አንዱ መገለጫ ነው ብዬ አስባለሁ። ማለት ያው የሰው ልጆች ነን። የሰው ልጆች እስከሆን ድረስ ብዙ የሚያጋጨን ነገር ሊኖር ይችላል። ሳናስበው ስህተት ልንሰራ እንችላለን። እነዛ ስህተቶች ሲፈጠሩ እርስ በርሳችን አለመመቻቸት፣ መቃረን ምናምን ይመጣል። ያንን መቃረን ያንን አለመመቻቸት በራሳችን መንገድ ማንም ሳያዘን ማንም ጣልቃ ሳይገባ ሽማግሌ ሳይመጣ ከታረቃችሁ ይሄ ምን እንደሚባል አላቅም። እናንተ የምትሉት ነገር ካለ ኮሜንት ላይ አስቀምጡልኝ። እንዴት ናችሁ ውድ የጽናት ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬ አብረን ጽናት ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። በትላንትናው ክፍል ሁሉም በርበሬ ታጥኖ ተኝቷል። ወይ ጽናት ምን አስባ ነው እንዴ? ምን ሆና ነው? ምን ሾክ ብሏት ነው? ጋይስ ጥሩ ልጅ አልነበረችም እንዴ ጽናት? በቃ የምሬን እምላችሁ ጽናት እያየናት እየጠፋች ነው። ከምሬ እየጠፋች ነው። እኔ እንደዛ ነው የሚሰማኝ። እንዴ ጽናት እኔ እንደውም የሆነ መርዝ አይነት ምናምን ነገር ነበር የጠበቁት። ጭራሽ በርበሬ አጠና ዝግት አረገችበት። ደግሞ እኮ የገረመኝ ራሳቸው ገብቶ እዛ መውደቃቸው ነው። እንዴ እንዴት ነው ነገሩ? እቺ ግን ጥሩ ምክንያት ትሆናለች ብዬ አስባለሁ። ራሷ ነች እኛን ልትገለን እንደዚህ ያደረገችው ምናምን ተለውጫለሁ ብላ መታ ምናምን ብላ ጽናት ወደ እሷ ለማዞር ይመስለኛል። ምክንያቱም ሴትዮ እዛ ጋ ወድቃለች። የሆነ ሰው ቢመጣ ጽናትን ነው እንትን የሚያደርጓት አይደለ? ስለዚህ ራሷ ሶሲ ነች እንደዚህ ያደረገችን እንዲባል ይመስለኛል ይህንን ነገር እያደረገች ያለችው። ግን በቀጣይ ክፍል ትንሽ ከበድ ያለ ነገር ሊኖር ይችላል በጽናትና በኪራም መካከል፣ እንደዛ ይሰማኛል። ኪራም ሶሲ ያለችው ነገር እውነት እንደሆነ ይቀበላል ብዬ ነው ማስበው። ማለት ይሄ ነገር እንደዛ ነው የሚያስረዳው። ይሄ ነገር እንዳይወጣ ነው ጽናት ክፉ እየሆነች ያለችው ብሎ ስለሚያስብ ትንሽ ከበድ ያለ ነገር ልናይ እንችላለን። ከዛ ውጭ ሀና ይመች። ኧረ ከክብሮም ጋር ተጀመረ ብያችሁ ነበር እኮ ባለፈው እንደተያዩ ምናምን እዛ ኪራ ቢሮ ውስጥ እንዳወሩ ምናምን
እንዴት ነው ቡና ማጠጣው ብላ ስትወርድበት አልነበር ኢትዮጵያ አይደለ ምናምን ብላ የዛለት ነው በቃ ሁለቱ ብያችሁ ነበር እና አሁንም ሁለቱ ጥሩ ነገር ላይ ናቸው። እኔ ደስ ብሎኛል እሱ ነገር መጀመሩ። ምክንያቱም እሷ የሆነ ጓደኛ ብትይዝ በጣም ደስ ይለኝ ነበር። ሀሳቤም ስለነበረ ህልሜም ስለነበረ የሆነ ፍቅረኛ ይዛ ከፍቅረኛዋ ጋር የምታደርገውን ጸብ ምናምን ማየት ስለምፈልግ ነው። ምክንያቱም ቢሮ ውስጥ የምታደርገው ውሏ ላይ የምትሰራውን ስራ ታውቃላችሁ። ከፍቅረኛዋ ጋር ምን አይነት ተንኮል ምን አይነት ነገር ሊፈጠር ይችላል በህይወቷ ብዬ ሳስብ እና እሱን ነገር ለማየት በጣም ጓጓ ነበር። እሱን ነገር ማየት ችለናል። ዋው እንግዲህ እስኪ በቀጣይ ክፍል በደንብ ስለ እነሱ የምናየው ይሆናል ብዬ ነው የማስበው። ከዛ ውጭ እነ ምሩ ጋር ስንሄድ እነ ምሩ ጋር ትንሽ የሆነ የሚያሳዝን አይነት ነገሮችን እያየን ነው። ምሩ በጣም እንትን እያለች ነው። ግን የእነሱ ነገር ቢስተካከል እኔ ደስ ይለኛል። ከምሬ ነው የምላችሁ ቢስተካከል። ስለ ልጁም ቢሆን የሆነ ነገር አውቆ የሆነ ውሳኔ ቢወሰን ምሩ እንደዚህ ባናያት እኔ ደስ ይለኛል። የሁለቱ ፍቅር አይዶ ነው አላውቅም። ወይም ደግሞ ብታረግዝ በጣም ነው ደስ የሚለኝ። ከምሬ ነው የምላችሁ በቃ የሆነ አርግዛ በሰላም መውለድ የምትችልበት መንገድ ቢፈጠር ምሩ በጣም ደስ ይለኛል። ከምሬ ነው የምላችሁ ማለት በቃ ራሷ ያለበት ነው የሚያውቀው ስሜቱ የሚረዳው እዛ ጉዳይ ውስጥ ያለ ሰው ነው ጋይዝ። እና ትንሽ ይከብዳል ለምሩ እና ለዛ ነው እንደዛ ያልኳችሁ።